ጃጋታሜ በአንዳ ገናኝታን የፍቅር ሸማ ደርባ ጎናጽፋን ሆኖም ሳታስበው ጊዜው በመሆኑ በቃን ተለያየን መሪር ነው ሐዘኑ ይሄ ስራ የተሾመ አሰግድ ነበር በምን ምክንያት እንደሆነ አይታወቅም ጥላውን ገሰሰ ሰራው እስከዚህ ዘመን ድረስ ዘመን ተሻጋሪ ሆኖ ድምጻይት ዘሪቱ ከበደ ሁሉ በዚህ ዘመን ወዳና መርጣ ከሰራቻቸው ስራዎች አንዱ ይሄ ነው ተሾመ አሰግድ ከዚህ ጋር የተያያዘ ብዙ መታቀው ነገር ስላለ በዝርዝር ለአድማጭም ለታሪክም መቀመጥ ስላለበት እንግዲህ መቼም ዝርዝሩ ከተነሳ ብዙም ጊዜ አይበቃንም እንዲሁ ባጭሩ ግን ድርሰቱ በአሁኑ ሰዓት ዊስኮንሲን ዚው አሜሪካ ግዛት ውስጥ የሚኖር በቀለ ኃይለ ሥላሴ ዶክተር ነው የህግ ዶክተር ነው እና በዛን ጊዜ ተማሪ ሆኖ ደርሶ ለኔ እንድጫወት ሰጣኝ ግን በወቅቱ የፊሊፕስ ኩባንያ የተሾመ ድምጽ ሚዛን አይደፋም በሚል ለጋሽ ጥላሁን ያው እንድናስጠናው ታዘዝን ወይም ተጠየቅን በዛን ጊዜ ጋሽ ጥላሁን ይሄንን ሙዚቃ ከሌሎች ሙዚቃዎች ጋር ሰርቶ ያገኘውን ገቢ ለኛ ለኢትዮጵያ ኢንሶራ ማህበር ወይም ደግሞ ለሬንቦ ባንድ የሙዚቃ ቡድን መቋቋሚያ የተገኘውን ገንዘብ ለግሷል ሆኖም ይሄ ነገር እንግዲህ እንዳልኩ ሚዛን አይደፋም በሚል ነበር ፊሊፕስ እኔንም ቢያለኝ እሱ ግን የታወቀ አርቲስት ስለነበረ ምን ጊዜም የታወቀ አርቲስት ደግሞ ሲመጣ ባክብሮት ነው ደስ ብሎን ነው ምንም ወደ ኋላ ምንልበት ወይም ደግሞ ቂም ነገር የለውም እሱ ይሄንን ዜማ በሚያጠናበት ጊዜ ያለቀሰ ነበር የሚያጠናው የመጀመሪያ ቀን ለምን ምክንያቱም ዜማው በጣም ቆንጆ ነው የኔ ማዘፋፈን በዛን ቀን እንዳጋጣሚ የልህም ስራ ይሁን አላቀም ቆንጆ ነበር እና ለምን እናንተ አልሰራችሁትም በሚል እልህ ይዞት ነበር ሆኖም ሁኔታውን ስናስረዳው ተቀበለን ፊሊፕስ ኩባንያ ባወጣው ተጽዕኖ መሆኑን ሲረዳው በደንብ አድርጎት ነው የሰራው ቆንጆ አድርጎ አሳምሮ ሙዚቃውን ያጀብነው እኛው ሰባታችን አይነ ሶራነን ማስታወቂያ ሚኒስቴር ነው የተቀዳው አራት ዜማዎች ነበሩ ከአራቱ ሁለቱ ሲያልፉ ሁለቱ ግን በግጥም ምክንያት እንዳይዘፈኑ ተከልክለዋል ከዚህ ስራ ጋር አንደኛው ስራ ይሄ ቸክላ ሲገለበጥ አንቸ ፈርፈር ሽቶ አንቸ ፈርፈር ሽቶ እሱም እንደዚሁ የጓደኛችን ድርሰት ነው በሙሉ በአይነ ሶራን መካከል በዛን ጊዜ የድርሰት ፍላጎቱ ነበረ የመስራት ፍላጎቱ ነበረ የገንዘቡ እንትን ለኛ አይታወቀንም በዛ ጊዜ በነገራችሁ ላይ በዛን ጊዜ የሚከፈለው ኃይለኛው የሙዚቃ ዋጋ ለአራት ዘፈኖች 2400 ብር ነበር የተከፈለው ለጋሽ ጥላሁን የቤንዚን ብቻ ነው የወሰደው ጋሽ ጥላሁን የቀረው እንዳለ ለባንዱ ነው የሰጠው እና 2400 ማለት ዛሬ የተናይት ነው ልናገረው ሻምበል ነበር ይመስለኛል ኑሩ ወንዳፍራሽ የብዙነሽ በቀለ ባል ማሪም ቢየሻለው ስዘፍን ግጥሙ የጋሽ ተስፋ አበበ ነው ለደታ አዳራሽ ነበር የዘፈንኩት እሱ ግዞት ተብሎ ጥቅጣት ነገር የዛ ጊዜ ተልኮ የነበር ነው ግን የዛንለት መጥቶ ስለነበር
ከዛ ስወርድ አንገቴን አቅፎ ነፍሱን ይማረውና ሳመኝ በጣም አንድ ግጥም አለ እሱን ጨምረሽ ዝፈኙ ይለኛል አሁን ግን ሳልሞት በፊት ዝፈኙ ይለኛል ይገርመኛል አሁን ከኪሱ ወጣና ሰጠኝ ጸጉርሽን ኮፍሽው ባልማዝ ማበጠሪያ ይሁንልሽ ላንቺ የስምሽ መጠሪያ ቆዳዬ ተገፎ ይሁንልሽ ጫማ የሚለውን ሁሉ በጣም ሴንሲቲቭ ነው አጠናሁትና ከዛ በኋላ እሱ ተመልሶ ወደ ስራው ሄዷል ሊያሰው የለም እዘፍናለሁ አልፎ አልፎ ግን አልተቀረጸም በዚህ ቃል የሚያሳዝነው ይሄ ዘፈን የሚቀረጽ ጊዜ እሱ የሞተለታ ነበር ልክ እንደ ነብይ ሆኖ ተናግሮኝ እኔ አልበላንም አልጠጣንም አብሬውም አልኖርኩም በሙያዬ ነው ስለወደደኝ እንትን ያረጋው ባጋጣሚ ያዘፈን ስቱዲዮ ሲቀረጽ ሂልተን ሆቴል አንደር ኮንስትራክሽን ነው ይዛ ጊዜ አላለቀም ተሰርቶ በበራፉ ላይ ሲያልፍ ልክ ዛጋ እንደ ኤፕሊፕሲ ነበርበት ይባላል ወደቀ ሲወድቅ ድንጋይ ላይ ነው ወደቀ እኔ እዛን ሰዓት ቆሜ ያስቀረጽኩ ነው ያዘፈን ሳልሞት በፊት ዝፈኝ ይልኝ ይያለ ያለኝ በጣም ይገርማል ያ ነገር ብዙ ጊዜ ይሰማኛል ሰውየውን ይሄን ያህል ወዳጅነት የለንም ግን ሀቁ ይሰማኛል ብዙ የሚመሰገኑ ደራሲያኖች ነበሩና ጉርሽን ኮፍሽው ባልማዝ ማበጠሪያ ይሁንልሽ ላንቺ የስምሽ መጠሪያ በስም መጠራቱ ላንቺ አንስሻልና የቆንጆች ንግስት እንዲያው በደፈና ማሪም ብይሻለ ሞት ብሻለ ብዙ ጊዜ በእኛ ህይወት ውስጥ ምንድነው መሰለ አንዳንድ ጊዜ ዜማዎች እናወጣና ግጥም እናወጣና ለህዝብ ዘንድ የሚያመጣውን እንትን መገመት አንችልም ማወቅ አንችልም እና እንደ አጋጣሚ ሆኖ አንድ ደራሲ ለኔ ሰጥቶኝ ዜማ ከራሴ ድርሰት ውጭ መጫወት የኛል ስሜት ብዙ የለኝም ነበር ልጁ ከሰጠኝ በኋላ ምንም ስሜት የለኝም ለዘፈኑ ምንም በቃና ጥሩ ውጤት የሚያመጣልኝ መሆኑ ቀርቶ ምንም አይነት ስሜት ይሰጣል የሚል እንትን የለኝም ግን ልጁን ላለማስቀየም ብዬ ብቻ እንትን ዜማው እንትን ነች እቺ አንድ አመት ወደድኳት ምትልና በቫይለን ነው የሚሰራው ምንም እንትን የለኝም በቃ ሳልወድ በግድ ነው መድረክ ላይ ወጣሁና ስዘፍን በቃ እየፈራሁ ነው ከመጥፎ አይነት ስሜት ከሰዎች ዘንድ ምናምን ይመጣል የሚል ስጋት ውስጥ ያለና መጨረሻ ዘፍኜ ስጨርስ ይሄ ማጨብጨብ ኃይሌ ባጨብጨብና ይደገም የሚል ነገር እኔ ግን ሹልክ ብዬ በዛች በኩል ወጣሁ ይሄ የማሽሟጠጥ ነገር ምናምን እንደዚህ አይነት ስሜት መስሎ መጨረሻ ላይ ግን እውነት ሆኖ እንትኑ የጨመረ ሲሄድ ተመልሼ ሄጄ ዘፍን የዛ ጊዜ ትንሽ እውነት መሆኑን ዘፍኜ ስጨርስ ያወቅኩት እንዲህ አይነት ገጠመኝ ብዙ ሊያጋጥም ይችላል ሰላም ታልተዋት አላነጋገርኳት ባይኔ ብቻ ያየሁ አንድ አመት ወደድኳት ደርባባውን ታጥናት በቆም ነገር ባምቃ ላይ ወጣትን የማልናገር አይኔ ተወርውሮ ባይኗ ላይ ካረፈ ድፍና መታችን መጋቢት አለፈ ኧረ መላምቱ ዘመድ ወዳጆቼ አይናፋር ሆኛለሁ አይናፋር አይቼ ሰላምታ ሰጠኋት አላነጋገርኳት ባይኔ ብቻ ያየሁ አንድ አመት ወደድኳት
ቴዲ እስኪ አንድ ዘፈን ልጋብዝና እሱ ስራ እንዴትና መቼ እንደሰራው ትነግረኛለህ? እሺ እንግዲህ ይሄንን ኬት እንዳመጣው እኔ ራሴ በጣም የሚገርመኝ ነገር ነው በእውነት ነው ማለት አንተ በጣም ፍልፍለን ያወጣው ይሄ በጥናት ላይ የተቀዳ ሙዚቃ ነው እኔና አበበ መለሰ ሆነን ነው ይሄ ዜማ የተሰራው ለአስቴር አወቀ ነው እና አስቴር አወቀ ወስዳ ሰርተዋለች ግን ሐሳቡ የኔና አበበ መለሰ ነው እና ፈጠራው በብዛት እንደውም የኔ ነው እዚህ ላይ ያለው እና ገርሞኛል ኬት እንዳገኘው ራሱ እኔ ራሴ የሌለኝ ፋይል ነው ይሄ በጣም የምትገርም አይነት ሰው ናት አምራት አበበ አንድ የሚያሳየው ቀደም ገብቶኛ ነክተባ ቆይ እስቲ ላወራ አምራት አበበ በጣም ይፈሩ ከነበሩ የዘመኑ ባለስልጣኖች አንዱ አምሳለ ቃል ግስ አስፋው ነበሩና የብሩ ተስፋ ሸትና ስማ እሱ ታሪክ ትክክል ነው ልክ ነው እሱ ነው የሚቀጥለው ምን ይሆናል መሰለ ብሔራዊ ቲያትር እያለን ለቡድን ድምጻዊ ነች ከኔ ጋራ እኛ የኛ ግሩፕ ነች አመልማል አባተ ከሐረር መጣ አሁን ያንን ገዳም ገደም ዳማይ ገዳማይ ገዳም ገደም ዳማይ ያንተው አይደለም ወይ የልቤ አደባባይ የሚለው ዘፈን ለስቴጅ ነው የተፈቀደው አጅሪት ሮሃ ባንድ ወስዷት እዛ ስለምትሰራ ስቴዲየም ትገባለና እድል ደርሷት ከሮሃ ባንድ ጋራ ገዳም ገደም ዳማኝ ስትለቀው ስቴዲየም በሙሉ ዋይላ የኢትዮጵያ ሙዚቃ ነጋዴ በሙሉ ይሄንን እሁድ ቀን ነው ያያል በየቤቱ ቁጭ ብሎ የማን ነው ዜማን የታምራት አበበ ይሄን አንዱ ለአስቴር አዘፍናለሁ ይላል ማን ተሾመ ጸጋዬ ኤሌክትራ ገነት ሙዚቃ ቤት ነፃነትን አዘፍናለሁ ይላል ሴንትራል ኤሌክትሮኒክስ ኩኩን አዘፍናለሁ ይላል አለ አመልማልን ደግሞ አሊታንጎ እሷን አዘፍናለሁ እኔ ገዛዋለሁ ይላል መጀመሪያ ከማን ነው ገንዘብ የተቀበልኩት
ከታንጎ ነው ባበል ማለት ነው 1000 ብር ተቀበልኩት ሸጨላለሁ 1000 ብር ፈረኩለት ኪሴ ጎረጥ መስጊድ ደግሞ ስንጎራደድ አይደለም ተፈላጊ ልና በኮንን መስፍን ቢባል ሴንትራል ሙዚቃ ቤት ይጠራኝና በጣም ጓደኛ ነው አሁን ድረስ 1000 ብር ደግሞ ሲያስፈርመኝ 2000 ጌታቸው ረጋሳ የሚባለው ደግሞ እዛች አዲስ ከተማ የምትባል ቡና ቤት ሱፐርሶኒክ ለምን ስጠጣ ያገኘ ኧረ እባክህ ነገር ለነጻነት እባክህ 1003 ተሸወጸገ በሰው ነው የሚያስልክብህ ምክንያቱም ኤሌክትሪክ ስለሚተኩስ እዛው አይወጣም ከስራው አይወጣም እሱ ነው አስፈልገው ያገኘኝና 4000 ተቀብዬ እኔ አንዴ ጊዮን አንዴ ምን በጣም ትልቅ ገንዘብ ነው ያኔ ዞር በሉን ብያለሁ ዞር በል በሙሉ ተጣሉ አሁን እኔ ገዝቻል ሲያወሩ በስማም ያን ዘመን እኮ ነው የገዛሁት የትም ነው የገዛው ይላል ታንጎ ገዳም ኧረ በእናትህ እኔ በቀደም ከፍዬዋለሁ የኔ ነው ራሱ እየተደዋወሉ ረብሻ አሁን እኔ ወንትን ኢናዲስ ያገኘኝ በሙሉ ብሬን በልታት ሌባ በሙሉ በቃ እሪላል አሁን በመካከሉ እግዚአብሔር ከዚህ ሁሉ ነፃ ሲያወጣኝ የብሩ ተስፋሸት የሚባል ለረሃብ ይሰራ እያንዳንዱ ደራሲ በነፃ ዜማና ግጥም መስጠት አለበት እያንዳንዱ ዘፋኝ በነፃ መስፈን አለበት ተባልና በለገሳ አስፋው ሰብሳቢነት የሙዚቃ ቤቶችም ደግሞ በነፃ መበተን አለባቸው ተብሎ ተሰበሰበ ስንሰበሰብ ደራሲው ሁሉ ሰጣለሁ እኔ በቀድሚያ ሰጣለሁ አልኩና እጄን አወጣ ከነሱ ሁሉ ቀድመ 50 አለቃ ለገሳ አስፋው አባዬ ቀድሜ ወጣው በድግ አልኩና ጌታዬ ገዳም ዳማ የሚባል ዜማና ግጥም አለ ሰጥቻለሁ ወይኔ ባጉድ ሰራ ወይ ጉድ ሰራ ይባባላል ባወራ 4000 ብራቸው ቀለጠ ለገሳ አስፋው ባለበት ቃል ገብታል ማን ገንዘቡን ይጠይቃል በቃ ማንንም 5 ሳንቲም ይጠይቀኝ እዛ ሰጣው አመልማል ራሱ እንድትዘፍነው ተባለ እሱን እንትን አልኩ በዛው ከነሱ ጋር አፋቸውን አሻሽጭ ስራው የሙዚቃ ስራ የካሴት ስራ እድስ በጣም የተጧጧፈበትና ንግዱ ነው የሚታይ ነው ነፃነትሽን አከብራለሁ በስራዎችሽ ውስጥ አንድ ቦታ ላይ እዛ ስላስቴር ባለጋሪው አልበም ላይ ያለ አንድ ስንኝሽ ይገርመኛል በድብቅ ጨዋታ አንጀት ማራሱን አስተምረኝ ላስተምርህ ሆዴ አጨራረሱን እና ለሱ ማብራሪያ የለኝ ገብቶኛል ይሄ እንግዲህ አንድ ጊዜ ምን ነበር መሰለ ኢትዮጵያ ውስጥ የነበረ ፋሽን ቁልቢ መሄድ እንደ ፕሪስቴጅ ነው የሚቆጠረው እንደ ክላስ እና ቁልቢ ሄድኩ ድሬዳዋ ቁጭ ብዬ አሳየ ዘገየ የሚባል ደራሲና ክራሪስት ነው ክራር ድምበድም ይሞክራል ይዘፍናል እሱ እኔ ትዝ ይለኛል ነፍሱን ይማር ኬኔዲ መንገሻ ሆነን እንጫወታለን ቀን ቁጭ ብለንና አሁን መጡልኝ እነ ያቀባብራሉና
የአባይ ማዶ ሁለቱም ድሬዳዋ ነው የሰራኋቸው። አምናና ካቻምና ወድጄሽ ነበር አይ ወድጄሽ ነበር ሆኖም ስትተኝ ይሄ ሁሉ ቀረ አይ ይሄ ሁሉ ቀረ ቢሰማሽ እኔማ ከልባት ከጭንቀት አዳንኮኝ እንዲያው ሳላገኝሽ ባከንኩኝ ቢሰማሽ እኔማ ከልባት ከጭንቀት አዳንኮኝ እንዲያው ሳላገኝሽ ባከንኩኝ ያቀባብራለይ በናፍቆት ወዳችን ቢሰጡበትና ናፍቆቴ ተነይና አጫውችኝ እንደኔ ሁና ተልቤን አታርጊው ጫን በፍቅርሽ ይጽናና ምስኪን አልቻል ያቀባብራሉ በናፍቆት ወዳጅን ቢሰጡት ፈተና ናፍቆቴ ተይነይና አጫውችኝ